ምዕራፍ 20 አንድ ቀን ሕዝቡን በመቅደስ ሲያስተምር ወንጌልም ሲሰብክላቸው የካህናት አለቆችና ጻፎች ከሽማግሌዎች ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ሥልጣን ታደርጋለህ? ወይስ ይህን ሥልጣን የሰጠህ ማን ነው? ብለው ተናገሩት። መልሶም እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው? አላቸው። እርስ በርሳቸውም ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም ይለናል፣ ከሰው ብንል ግን ሕዝቡ ሁሉ ይወግሩናል፣ ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበርና አሉ። መልሰውም ከወዴት እንደሆነ አናውቅም አሉት። ኢየሱስም እኔም በምን ሥልጣን እነዚህን እንዳደርግ አልነግራችሁም አላቸው። ይህንም ምሳሌ ለሕዝቡ ይላቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። በጊዜውም ከወይኑ አትክልት ፍሬ እንዲሰጡት አንድ ባሪያ ወደ ገበሬዎች ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ጨምሮም ሌላውን ባሪያ ላከ። እነርሱ ያን ደግሞ ደበደቡት፣ አዋረዱትም፣ ባዶውን ሰደዱት። ጨምሮም ሦስተኛውን ላከ። እነርሱም ይህን ደግሞ አቁስለው አወጡት። የወይኑም አትክልት ጌታ ምን ላድርግ? የምወደውን ልጄን እልካለሁ፣ ምናልባት እርሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተው እርስ በርሳቸው ሲነጋገሩ ወራሹ ይሄ ነው፣ ርስቱ ለእኛ እንዲሆን ኑ እንግደለው አሉ። ከወይኑም አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ይመጣል፣ እነዚህንም ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ይህንም በሰሙ ጊዜ ይህስ አይሁን አሉ። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበትን ሁሉ ግን ይፈጨዋል አለ። የካህናት አለቆችና ጻፎችም ይህን ምሳሌ በእነርሱ ላይ እንደተናገረ አውቀው በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ሥልጣን አሳልፈው እንዲሰጡት ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ጠይቀውም መምህር ሆይ እውነትን እንድትናገር እንድታስተምር፣ ለሰው ፊት እንዳታደላ እናውቃለን። በእውነት የእግዚአብሔርን መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅዶአልን ወይስ አልተፈቀደም? አሉት። እርሱ ግን ተንኰላቸውን ተመልክቶ ስለምን ትፈትኑኛላችሁ? አንድ ዲናር አሳዩኝ፣ መልኩ ጽሕፈቲቱስ የማን ነው? አላቸው። መልሰውም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በሕዝቡም ፊት በቃሉ ሊያጠምዱት አልቻሉም። በመልሱም እየተደነቁ ዝም አሉ። ትንሣኤ ሙታንንም የሚክዱ ከሰዶቃውያን አንዳንዶቹ ቀርበው ጠየቁት እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። እንግዲያስ 7 ወንድማማች ነበሩ። የፊተኛው ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሦስተኛውም እንዲሁ፣ 7ቱም ደግሞ ልጅ ሳይተዉ ሞቱ። ከሁሉም በኋላ ሴቲቱ ደግሞ ሞተች። እንግዲህ 7ቱን አግብተዋታልና ሴቲቱ በትንሣኤ ከእነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣
የዚህ ዓለም ልጆች ያገባሉ፣ ይጋባሉ። ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡምም፣ እንደ መላእክት ናቸውና ሊሞቱም ወደፊት አይቻላቸውም። የትንሣኤም ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦው ዘንድ ጌታን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጻፎቹም አንዳንዶቹ መልሰው መምህር ሆይ መልካም ተናገር አሉት። ወደፊትም አንድ ነገርስ እንኳ ሊጠይቁት አልደፈሩም። እንዲህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊትም ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታዬ ብሎ ይጠራዋል፣ እንዴትስ ልጁ ይሆናል? ሕዝቡ ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ፣ በገበያም ሰላምታ፣ በምኵራብም የከበሬታ ወንበር፣ በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ።